ሰላም ሁላችሁም እንኳን ደህና መጣችሁ። እንግዲህ በዛሬው ገለጻችን ኢትዮጵያ ስላላት ትልቅ የኢንዱስትሪ ምኞት እናወራለን። ግን ከምንም በላይ ደግሞ ይህንን ሁሉ ግዙፍ እንቅስቃሴ ወደፊት የሚያስኬደው ዋናው አንቀሳቃሽ ኃይል ስለሆነው ነገር በትኩረት እንመለከታለን። እሺ፣ እስቲ አንድ ጥያቄ ልጠይቅ። የአንድ ሀገር ሁለተኛና ከምንም በላይ ኃይለኛ የሆነው ሞተሯ ምንድን ነው? ግዙፍ ማሽነሪዎች ይሆኑ ወይስ የተፈጥሮ ሀብት? አይ፣ መልሱ ከነዚህ ሁሉ እጅግ የላቀ ነው። እሱም የገዛ ህዝቦቿ። አዎ፣ የሰው ኃይል ነው። እናም የዛሬው ትኩረታችን ሙሉ በሙሉ ይሄ ነው የሚሆነው። እንግዲህ በመጀመሪያው ክፍላችን የምናየው የኢትዮጵያን የኢንዱስትሪ ጎህ ቀዶሽ ነው። ይህ ማለት ሀገሩ አዲስ የእድገት ምዕራፍ ላይ መሆኗን ነው። እጅግ በጣም ሰፊ የሆነ የኢኮኖሚ ግቦች እና የእድገት አቅም ከፊት ለፊቱ አለ። ግን እዚህ ጋር አንድ ነጥብ አለ። ይሄ አዲስ ኢኮኖሚ፣ ይሄ አዲስ ሞተር፣ አዲስ አይነት ነዳጅ ይፈልጋል። በቃ በማሽኖች ብቻ የሚሰራ ነገር አይደለም። እነዛም ማሽኖች የሚያንቀሳቀስ፣ የሚያስተዳደር፣ እንዲያውም ከዛም በላይ አዲስ ፈጠራዎችን የሚያመጣ ነዳጅ ያስፈልጋል። ያ ነዳጅ ደግሞ የሰለጠነ የሰው ኃይል ነው። እዚህ ጋር ነው እንግዲህ የሰው ኃይል የዕድል ክፍተት ወደምንለው ሐሳብ የምንመጣው። ይህን ግን እንደ ችግር ሳይሆን እንደ ትልቅ ዕድል ነው ማየት ያለብን። እሺ፣ በቀጣዩ ትውልድ እንዲሞሉ የሚጠባበቁ በሺዎች የሚቆጠሩ ክፍት የሥራ ዕድሎች አሉ ማለት ነው። ዋናው ፈተና ወይም ትልቁ ጥያቄ ያለው እዚህ ላይ ነው ያለው፣ የክህሎት አለመጣጣም ላይ። በሌላ አባባል አሁን ገበያ ላይ ያለው የሰው ኃይል ክህሎት እና ወደፊት ኢንዱስትሪው የሚፈለገው ክህሎት በቀጥታ አይገናኙም። እናም ይህንን ክፍተት መሙላት እጅግ በጣም ወሳኝ ነገር ነው። እሺ፣ የክህሎት ክፍተት ስንል በትክክል ምን ማለታችን ነው? እስቲ በደንብ ተጨባጭ እንዲሆንልን ገበያው አሁን በከፍተኛ ሁኔታ የሚፈልጋቸውን አንዳንድ የሙያ ዘርፎችን እንመልከት። ለምሳሌ የጂኦሎጂ መሐንዲሶች፣ የብረታ ብረት ባለሙያዎች፣ የመረጃ ሳይንቲስቶች፣ ዳታ ሳይንቲስቶች፣ እንዲሁም የአካባቢ ማህበራዊና አስተዳደር ወይም ኢኤስጂ ስፔሻሊስቶችና የማዕድን መሐንዲሶች። እነዚህ በጣም ከፍተኛ ፍላጎት ካላቸው ጥቂቶቹ ናቸው። እና ነገሩን የምናየው በዚህ መልኩ ነው። ይህ ጉድለት አይደለም፣ መልስ የሚጠባበቁ በሺዎች የሚቆጠሩ የሙያ ጥሪዎች ናቸው። የማለት ምን መሰላቸው? ይህንን የክህሎት እጥረት እንደ ችግር ሳይሆን እንደ ታላቅ ጥሪ፣ እንደ ግብዣ ነው መውሰድ ያለብን። ሀገራቸውን ለመገንባት ዝግጁ ለሆኑ ባለሙያዎች የቀረበ ጥሪ። እስቲ ይሄንን ገበታ ተመልከቱት። ነገሩን በጣም ግልጽ ያደርገዋል። በግራ በኩል የምናየው አሁን ያለውን የክህሎት ደረጃ ነው፣ በ25 አካባቢ። በቀኝ በኩል ያለው ደግሞ ኢንዱስትሪ ወደፊት የሚፈልገውን ነው፣ ሙሉ 100። በመካከላቸው ያለውን ሰፊ ክፍተት አያችሁት? ይሄ ክፍተት ለእድገት የተዘረጋ ትልቅ፣ በጣም ትልቅ መስክ መሆኑን ነው የሚያሳየን። እሺ፣ ችግሩን ወይም እህሉን አየን። ታዲያ መፍትሄው ምንድን ነው? የነገውን የሰው ኃይል እንዴት ነው የምንገነባው? የወደፊቱንስ እንዴት ነው የምንቀርጸው? መልካም ዜናው ይህንን የኃይል ክፍተት ለመሙላት የተቀናጁ ጥረቶች እየተደረጉ መሆናቸው ነው። እንግዲህ ስትራቴጂው በ3 ዋና ዋና ደረጃዎች ተከፍሎ ነው የሚታየው። አንደኛ፣ ትምህርትና ስልጠናን ማስፋፋት። ሁለተኛ፣ ዓለም አቀፍ የክህሎት ሽግግር። ይሄ በጣም ወሳኝ ነጥብ ነው፣ እንመለስበታለን። ሶስተኛው ደግሞ ስልታዊ በሆነ መንገድ ተሰጥኦ ያላቸውን ሰዎች መፈለግ። እያንዳንዱ እርምጃ የሰው ኃይሉን አቅም ለመገንባት ቁልፍ ነው። እቅድም ዓለም አቀፍ የክህሎት ሽግግር ብለናል አይደል? ይሄ ምን ማለት ነው? በቀላሉ ሲገለጽ ከሌሎች ሀገራት ጋር በመተባበር እና የውጭ ኢንቨስትመንትን በመሳብ የላቀ እውቀትና ዓለም አቀፍ ልምድን ወደ ሀገር ውስጥ ማምጣት ማለት ነው። ይሄ የክህሎት ልማቱን በጣም ያፋጥነዋል። እንዲሁም በሀገር ውስጥ ያለው የሰው ኃይል ዓለም አቀፍ ደረጃውን የጠበቀ እንዲሆን ይረዳል። ታዲያ ይሄን ተሰጥኦ ከየት እናገኛለን? እንዴትስ እናፈራለን? ለዚህም የተለያዩ ፈጠራ የተከለባቸው ስልቶች አሉ። ለምሳሌ በውጭ የሚኖሩ ኢትዮጵያውያንን እውቀት እና ልምድ ወደ ሀገር ቤት እንዲመጣ ማድረግ በጣም ትልቅ ነገር ነው። ሌላው ደግሞ ሳይንስ፣ ቴክኖሎጂ፣ ምህንድስናና ሂሳብ ወይም ስቴም ትምህርትን ማብረታታት፣ የመንግስትና የግሉ ዘርፍ ትብብርን ማጠናከር፣
እና የሙያና ቴክኒክ ስልጠናዎችን በስፋት ማሳደግ። እነዚህ ሁሉ ስልቶች ናቸው። እሺ፣ አሁን ሁሉንም ነገር አንድ ላይ አምጥተን ወደ ማጠቃለያው ሐሳብ እየደረስን ነው። ይሄ ለሀገር ጥሪ ምላሽ መስጠት ማለት ነው። ያንን የሰው ኃይል ሞተር የማቀጣጠሉ ጉዳይ፣ ይሄ ነገር እያንዳንዳችንን የሚመለከት ለተግባር የሚገፋፋ ጥሪ ነው። ዋናው ነጥብ የዛሬው ገለጻችን ትልቁ መልእክት ይሄ ነው። ይህ የምናወራውን ነገር የክህሎት ክፍተት ብቻ አይደለም፣ ሀገርን ለመገነባት የቀረበ ግብጫ ነው። ስለዚህ ስለ ግለሰብ የሥራ ዕድል ብቻ እያወራን አይደለም፣ በጋራ ስለምንገነባው የሀገር ተልዕኮ ነው እያወራን ያለን። ስለዚህ ነጥቡ ግልጽ ይመስለኛል። የኢትዮጵያ የኢንዱስትሪ ሞተር ለመቀጣጠል ዝግጁ ነው። ወሳኙ እና ትልቁ ጥያቄ ግን ይሄ ነው። ሞተሩ ዝግጁ ከሆነ እሱን የሚያንቀሳቅሱት የሚያሽከረክሩት መሐንዲሶች እነማን ይሆናሉ? ይሄ ጥያቄ ሁላችንም ልናስበት የሚገባ ጥያቄ ነው።